እህቴ የሄደ ወንድ ተመልሶ ሲመጣ የድክመትሽ ሳይሆን የጥንካሬሽ ምልክት። ይህን ቪዲዮ የምትመለከቺ ከሆነ ምናልባት ትላንት ጥሎሽ የሄደው ሰው በስልክ በቴክስት አሊያም ደግሞ በአካል ደጅሽን እያንኳኳል ለምን የሚል ጥያቄ፣ ደስታና ግራ መጋባት እየተሰማሽ እንደሆነ በደንብ አውቃለሁ። ግን ተረጋጊ። አሁን በስሜት የምትወስኝበት ጊዜ አይደለም። ሁላችንም የምናውቀው እውነት የመጣው አማራጭ ስላጣ አሊያም ደግሞ የሄደበት ቦታ ልክ እንዳንቺ ምቾት ስላልሰጠው ነው። ዛሬ ነው እህትሽ ወንድ ልጅ ተመልሶ ሲመጣ ማድረግ ያለብሽን ክብርሽንና ዋጋሽን ከፍ የሚያደርጉ 5 ወሳኝ እርምጃዎችን እነግርሻለሁ የኔ ቆንጆ። እነዚህን በትክክል ከተገበርሽ እንደ ንግስት መኖር ትጀምሪያለሽ። እስከ መጨረሻው ተከታተሉ። ሰላም ሰላም ውድ ናፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ይሄ ጥያቄ ብዙዎቻችሁ ጋር አለና ለዛም ነው ቪዲዮ ልሰራበት የፈለግኩት። ብዙ ወንዶች አንዴ ከሄዱ በኋላ ከበደሉም በኋላ ብቻ በመሀል አለመግባባቶች ከተፈጠሩ በኋላ ተመልሰው ይመጣሉና በዛ ሰዓት ላይ እኛ ሴቶች ደግሞ የምናደርገው ነገር ዋጋችንን የሚጠብቅ ክብራችንን የሚጠብቅና ለወደፊት ህይወታችን ደግሞ መሰረት የሚሆን መሆን አለበት። በዚህ ሰዓት በሰሩት ስህተት ብዙ ሴቶች ይጸጸታሉ፣ ይቆጫሉ። ዛሬ አንቺ ይሄንን ቪዲዮ የምትመለከችው እህቴ ላይ እንደዚህ አይነት ነገር እንዳይገጥምሽ የተሰራ ቪዲዮ ነው። እስከ መጨረሻው ተከታተሉት፣ በጣም ይጠቅማችኋል። ሌሎች ብዙዎቻችን ደግሞ እንዲማሩበት ላይክ አድርጉት። እሺ ወደ መጀመሪያው ነገር ስንመለስ እንግዲህ ትቶሽ ሄደ ወንድ አስቀይሞሽም ሊሆን ይችላል። በመሀላችሁ አለመግባባቶች ተፈጥሮ ጥሎሽ ሄዶ የነበረ ወንድ ሲመጣ በመጀመሪያ ማድረግ ያለብሽ ነገር በፍጥነት አለመረታት ነው። እንዴት መሰላችሁ? የፍቅር ስሜት በጣም ከባድ ነው። ይህንን ስል ብዙዎቻችሁ በቃ ያንን ስሜት ካለማወቅ ካለመረዳት ስለሚመስላችሁ ነው። በጣም ከባድ የሆነ ስሜት ነው። ለዛም ነው በደንብ አድርገን ማኔጅ ማድረግ መቆጣጠር መያዝ ያለብን። ካልተቆጣጠር ነው ወደማንፈልገው ጥሩ ወዳልሆነ ስሜት ስለሚያመራን ማለት ነው። መጀመሪያ ላይ ሲመጣ በፍጥነት በቃ ያለፈውን አንዳንድ ጊዜ ለምን እንደተጣላችሁ ለምን እንደሄደ ምን እንዳደረገሽ ሁሉ ረስተሽ በቃ ኃይለኛ ሮማንስ ውስጥ የምትገቡ አላችሁ። በቃ በፍጥነት ማለት ነው። ሄደ በቃ እንደመጣ ታወራላችሁ፣ ትጻጻፋላችሁ፣ ትገናኛላችሁ። በማላችሁ የተፈጠረውን ነገር ሙሉ በሙሉ ረስታችሁ ትቀጥላላችሁ። ይሄ በጣም ብዙ ዋጋ ያስከፍልሻል። የነበሩ ችግሮች አለመፈታት፣ እሱ የመጣው ለምንድን ነው? ምን አይቶ ነው የመጣው? ምን አቶ ነው የመጣው? እነዚህ ነገሮች አለማወቅ፣ በፈለገ ጊዜ ቢሄድና በፈለገ ጊዜ ደግሞ ቢመጣም የምትገኝ ቀላል አይነት ሴት መሆንሽን እንዲያስብ፣ ነገም ደግሞ ብድግ ብሎ ያንን ቢያደርግ ምንም የሚፈጠር ነገር እንደሌለ እንዲያስብ ታደርጊዋለሽ። የመጀመሪያው እርምጃ በፍጥነት አትረቺ የሚለው ነው። ቀጥሎ የምነግርሽን ነገሮች አድርጌ አትቸኩይ። ፍጥነት እዚህ ላይ አይሰራም፣ በቃ ጭራሽ አይሰራም። በእርጋታ ማየት ማጤን ያለብሽ ብዙ ነገሮች አሉ። ሁለተኛ ስለሄደበት ምክንያት በግልጽ አውሩ። ይህንን በምታወሪበት ሰዓት ላይ ስሜታዊ ከመሆን ተቆጠቢ። እርግጥ ነው በጣም አስከፍቶሽ በጣም በድሎሽ ሄዶ ሊሆን ይችላል። ግን ያንን ነገር በምታነሽበት ጊዜ ስሜታዊ ስትሆኚ፣ ስትናደጂ፣ አግሬሲቭ ስትሆኚ አንቺ ውስጥ ያለውን ደካማነት አንቺ ውስጥ ያለውን ያን የተፈጠረ ስሜት መረዳትና ከአንቺ የሆነ ነገር ለመጠቀም የመሞከር አድቫንቴጅን ሊይዝብሽ ስለሚችል እውነትም ልቡ ተጸጽቶ ያልመጣ ወንድ አግሬሲቭ የመሆን ነገርን አታሳይ። ስሜታዊ አትሆኚ። ግን ተረጋግተሽ የተፈጠረውን ነገር አውሩበት። ለምን እንደተጣላችሁ ምን እንደተፈጠረ ችግሩ የማን እንደነበረ አሁንም ለምን ተመልሶ እንደመጣ በደንብ አድርጋችሁ አውሩበት። እውነት ለመናገር ይሄ ፓርት በጣም ወሳኝ ነገር ነው። ብዙዎች ይህችን ፓርት ቁጭ ብለው ባለማውራታቸው ምክንያት ለምን እንደሄደ ለምን እንደተመለሰ በመሀል የተፈጠረው ነገር ምንድነው ምናምን የሚባለው ነገር በቃ ተከድኖ ይብሰል አይነት ነገር ነውና ይሄ ትክክል አይደለም። ይሄ ጥሩ አይደለም። ሲመጣ አውሪው። ለምንድነው የዛን ጊዜ የተሰማሽ ስሜት፣ ቅር ያስባለሽ ነገር፣ እነዚህ ነገሮች አለ አይደለ የተፈጠሩ ነገሮች እንድትለያዩ ያደረጉ ነገሮች፣ ስህተትም የሱ ስህተት ማለት ነው። በተለይም ደግሞ በሱ ስህተት ከተለያያችሁ ያንን አድሚት ያደርጋሉ ያምናሉ የሚለው ነገር ላይ አውሩበት። ግን ስማርት በሆነ ወይ ስሜታዊ ሆነሽ አይደለም። ሲመጣው በምታወሩበት ሰዓት በስልክም ይሁን በአካልም ለምን ያንን እንዳደረገ ምን እንደተፈጠረ እንዲያስረዳሽ ጠይቂው። ይሄ አንቺ ብዙ የምታወሪበት አንቺ ብዙ የምትናገሪበት ፓርት አይደለም፣ ይልቁኑ የምትሰሚበት ፓርት ነው። ለምን ያንን ነገር እንዳደረገ ከዛ በኋላም እንደተፈጠረ አሁን ለምን ተመልሶ እንደመጣ ቀስ በቀስ አውጣጩ። በደንብ ትክክለኛውን እውነት ለመናገር ማለት ነው እንዲነግርሽ። አንዳንድ ጊዜ የሆነ የተሸመደደ ነገር ይልሻል ዝም ብሎ መጥቶ ማለት እሱን ሳይሆን በትክክል በኖርማል በንግግር መሀል ያንን እንዲያወጣ ያንን እንዲተነፍስ ማድረግ አለ አይደለ። ሰዎች ብዙ ጊዜ አስተውላችሁ ከሆነ እንደዚህ ተራርቆ የሆነ የቅርብ የምትሉትም ሰው ያው እንግዲህ የፍቅር ግንኙነት ላይ ቆይታችሁ በጣም ብዙ ነገሮች የምታወሩ የነበራችሁ ሰዎች ተራርቃችሁ ወይም ተለያይታችሁ ቆይታችሁ ስትገናኙ የምታወሯቸው ነገሮች ሆን ተብለው የሚወሩ ነገሮች ናቸው። የተሸመደዱ የሚመስሉ የታሰበባቸው የሚመስሉ ናቸውና የሱን ትክክለኛ ስሜት እዚህ ጋር ላትረጁ ትችላለሽ። ግን
ቀስ በቀስ እያወራችሁ በቃ እንዴት ነው ፍሪሊ ፈታ እያላችሁ ያ የተጫጫናችሁ ነገር ያ ስሜት እየለቀቃችሁ ሲመጣ የምታወሩት ነገር በጣም ትልቅ እውነቱን ይነግርሻል። ትልቁን እውነት ይነግርሻል፣ ያስረዳሻል። ምክንያቱም በዛ ሰዓት እንዳልኩት እንዲህ ነው ምላት እንዲህ ነው ብሎ ተዘጋጅቶ የመጣበት ነገር ሊሆን ስለሚችል ከዛ ይልቅ እንዴት ነው ቀስ በቀስ አለ አይደል የምታወሯት ነገር ላይ ትኩረት አድርጊ። በስልክም ቢሆን በአካልም ቢሆን ማለት ነው። የዛኑ ቀን ሊሆን ይችላል፣ ግን እቺ መጀመሪያ ላይ የሚላት ያለችው የፍርሃት የጭንቀት አለ አይደለ እንዴት ነው ኮንሺየስ ሆናችሁ ተዘጋጅታችሁ የምታወሩት ነገር እንደዛ ሳይሆን እንዲሁ ያለፈውን ነገር ሲያወራ ሲናገር ጸጸቱንም ምኑንም የምትረጅበት ፓርት አለና እንደዛ በቀላሉ እንዲያወራ ስሜታዊ ሳትሆኚ፣ ስሜታዊነትን አታሳየው እዚህ ጋር ሳትሆኚ ለማወቅ ሞክሪ። ይሄ ወሳኝ ነው፣ በኋላ ላይ ከጥፋት ያድንሻል። ምክንያቱም በድጋሚ ወደ ህይወትሽ የመጣን ወንድ የማስገባት ያለማስገባት ፈቃዱ መብቱ ያለው አንቺ ላይ ነው፣ እጅሽ ላይ ነው ያለው። ይሄንን መብት አሳልፈሽ መስጠት የለብሽም፣ መጠቀም አለብሽ። ይሄንን አለመጠቀም ደግሞ ዋጋ ያስከፍልሻል በኋላ ላይ። እዚህ ጋር መወሰን አለመቻልሽ፣ የማይሆን ከሆነ በቃ የሚሆን ከሆነም ደግሞ ኦኬ እንየው ማለት አለመቻልሽ ብዙ ዋጋ ያስከፍልሻል። እና ይሄ ፓወሩ በአንቺ እጅ ስለሆነ ያለው በደንብ አድርገሽ ነገሮችን ለማየት ሞክሪ። ሶስተኛ ህይወትሽ ከሱ በኋላ ከሱ መሄድ በኋላ ከሱ መለየት በኋላ እንደተሻሻለና ጥሩ ነገሮች እንዳሉሽ አሳየው። ይሄ እንግዲህ በሁለት መልኩ ከፍለን ማየት እንችላለን። ፌክ የሆነ ነገር አሳዩ ማለት አይደለም፣ ያልሆነ ነገር ሆኗል ብለሽ ንገሪው ማለት አይደለም። ግን እንዴት መሰላችሁ ሰው ጥሏችሁ የሄደ ሰው እዛው ቦታ ላይ ሆናችሁ ሲያገኛችሁ ወይም ደግሞ ከዛ የባሰ ምስቅልቅል ውስጥ ሆናችሁ ሲያገኛችሁ አንዳንድ ጊዜ መሄድ ትክክል ነው ብሎ እንዲያስብ ታደርጉታላችሁ። ያንን ጥሩ ነገራችሁ መልካም ነገራችሁን የበረታችሁትን ነገር ቶታሊ ይረሳና አሁን ያላችሁትን የተሰበራችሁትን ጥሩ ያልሆነው ነገራችሁን ይመለከታል ማለት ነው። በዚህ ጊዜ በተቻለሽ አቅም ፊዚካሊ ሊሆን ይችላል በተቻለሽ መጠን አምሮብሽ ዘንጠሽ ራስሽን ጠብቀሽ ንጹህ ሆነሽ ለማግኘት ሞክሪ። በአካል የምትገናኙ ከሆነ በስልክም ኮንፊደንስሽ አለ አይደለ እነዚህ ነገሮች አትሊስት የውስጥ ህመም እንዳለ ሆኖ ግን የተሻሉ ነገሮች ላይ መሆንሽን ለማሳየት ሞክሪ። ምክንያቱም ስለሚጠቅም ምክንያቱም ስለሚያግዝ ማለት ነው። ድክመትሽን መሰበርሽን ማወቁ ለፍቅር ግንኙነታችሁ ምንም የተለየ የሚጨምር ነገር የለም። የፍቅር ግንኙነታችሁ ቢቀጥልም ባይቀጥልም ይህንን ድክመትሽን ማሳየቱ ተገቢ አይደለም፣ ጥቅም ስለሌለው ማለት ነው። ወይ እንዲያዝንልሽ ነው የምታደርጊው ወይም ደግሞ እንዲጠቀምብሽ ነው የምታደርጊው። በቃ ተጎድታለች ያለኔ አይሆንላትም እኮ በቃ አሁን እኔ ስመጣ ደስ ብሏታል ብሎ ይሆናል አይደለ ስሜት በስሜት እንዲጎዳሽ በስሜት እንዲጫወታል አይደለ በአንቺ ስሜት እንዲጫወት በእኔ ኮንትሮል ነው የእሷ ኢሞሽን የእሷ ደስታ አሁን እንዴት እንደተጎሳቆለች ብሎ ውስጡ የሆነ የመታበይ ስሜት እንዲሰማው ነው የሚያደርገው። ሰው በተቻለሽ መጠን ከሱ መሄድ በኋላ ህይወትሽ ላይ አዳዲስ ነገሮች መኖራቸውን አዳዲስ ለውጦች መኖራቸውን እንዲያውቅ በንግግሮችሽ በወሬዎችሽ በሚደውሉልሽ ሰዎች አለ አይደለ በተቻለሽ መጠን እሱ ከሄደ በኋላ ህይወትሽ እንዳልቆመ ይልቁኑ እንደቀጠለ አዳዲስ ነገሮች እንዳሉ እንዲያይ አድርጊው። ይሄንን ስልሽ ደግሞ ቱማች ኤግዛጀሬሽኖችን እንዳትጠቀሚ። በቃ አዲስ ሰው እንዳለ ህይወትሽ ውስጥ ሪሌሽንሺፕ ውስጥ እንደሆንሽ በቃ ለሆነ ድራማ ነገር እንደዚህ አይነት ነገሮችን አታድርጊ። ግን በትክክልም ደግሞ ህይወትሽ ውስጥ ለውጥ መኖሩን አሳየው በሚታዩ ነገሮች ፊዚካሊ እንዳልኩት ባለባበስሽ ባለሽ አፒሪያንስ በኮንፊደንስሽ ለውጦች እንዳሉሽ ህይወትሽ ውስጥ ይሄ እንዲጸጸት ያደርገዋል። መሄድ ትክክል አይደለም፣ እችን የመሰለች ልጅ ነው እንዴት እቺ የሄድኩት ምን ነካኝ እንዲል ታደርጊዋለሽ ማለት ነው። ይሄ ስሜት ደግሞ ወሳኝ ነው። አራተኛው ነገር ምን መሰላችሁ ሴቶችዬ፣ አዳዲስ መስፈርቶችን ማውጣት ነው። እንግዲህ ሄዶ የመጣ ሰው ከዚህ በፊት ያለውን ፐርሶናሊቲሽን ያውቀዋል ማለት ነው። በዛ ፐርሶናሊቲሽ በዛ በነበራችሁ ግንኙነት ደግሞ ሄዳችሁ ተለያይቷችኋል፣ አልሰራም ማለት ነው። ጥፋቱ እሱ ጋርም ሊሆን ይችላል፣ አንቺ ጋርም ሊሆን ይችላል። ዞሮ ግን አንቺ ዳግመኛ በእንደዚህ አይነት ስሜቶች እንደዚህ አይነት አላስፈላጊ የሆኑ ሁኔታዎች ውስጥ መግባት ስለሌለብሽ አዳዲስ መስፈርቶችን አዘጋጅ። አራተኛው አዳዲስ መስፈርቶችን ማዘጋጀት ነው። እንግዲህ እነዚህ መስፈርቶች ከሱ ከተለየሽ በኋላ እሱ ከሄደ በኋላ እሱ በሰራውም ጥፋት ላይ ተመስርተሽ ሊሆን ይችላል። አይ እኔ እንደዚህ አልታገስም፣ ይሄ መሆን የለበትም እምትያቸው መሻሻሎች መኖር አለበት። እውነቴን ነው የምነግራችሁ። ከዚህ በፊት ተለያይታችሁ በድጋሚ አብራችሁ ስትሆኑ ፕሊዝ እባካችሁ አዳዲስ ህጎችን አውጡ፣ አዳዲስ መሻሻሎችን አስቀምጡ፣ አዳዲስ ድንበሮችን አስቀምጡ። አይ ይሄ ካልሆነ የምትሉት ነገር ይኑራችሁ። አለበለዚያ መጣላት ሩቲን ነው የሚሆነው። በቃ እንደዚህ አይነት ህይወት ነው የምትኖሩት። ይሄ ህይወት እንደሚሰለቻችሁ ምንም ጥርጥር የለውም። አሁንም ይህን የሰማችሁ ያላችሁ ከዚህ በፊት በእንደዚህ አይነት ህይወት አልፋችሁ ሊሆን ይችላል። አዲስ ግንኙነት ስትጀምሩ ተጣልታችሁ መልሳችሁ እንደ አዲስ ግንኙነቱን ስትጀምሩ መስፈርቶቻችሁ ይለዩ። በቃ አዳዲስ ነገሮች ይኑሯችሁ። ኖ የምትሉት ነገር ይኑር፣ አዲስ ፐርሶናሊቲ። ምክንያቱም የዛን ጊዜ የነበረችው ሴት
በቃ ይሄኛው ነገር ደርሶባታል ወይ በደል ተደርጎባታል አለ አይደለም ወይ ዲስሪስፔክት አድርጎሽ ይሆናል የሄደው። አሁን ላይ መልሶ እንደዚህ አይነት ነገሮችን እንዳያደርግ አዲስ ሴት መሆንሽን አዲስ የማትቀበያቸው ነገሮች እንዳሉ አሳውቂ። ይሄን አልቀበልም፣ ይሄን አልቀበልም። ድሮ እንደዚህ ነበር፣ አሁን ግን አይቻልም። ድሮ እንደዚህ ሲሆን ዝም ብያለሁ፣ ድሮ እንደዚህ፣ አሁን ግን አይሆንም። በእነዚህ ነገሮች ትስማማለህ የሚል ነገር ይዘሽ መቅረብ አለብሽ። በነገራችን ላይ ይህንን ስላችሁ ሴቶች ይህ ነገሮችን ማወሳሰብ ምናምን አይደለም። የፍቅር ግንኙነት ላይ የምንሰራት ጥቃቅን ስህተት በኋላ ዋጋ ታስከፍላለች። እኛ ሴቶች ደግሞ ምን ያህል ዋጋ እንደምንከፍል ታውቃላችሁ አይደለም? የፍቅር ግንኙነት ላይ ከዛ ትዳር ላይ ብዙ የማንወጣቸው ነገሮች ውስጥ እንገባለን። የማንወጣው ነገር አይኖርም፣ ፈጣሪ ይረዳናል። በእርግጥ ግን በቻልነው አቅም ደግሞ ራሳችንን ፕሮቴክት እናድርግ፣ እንንቃ። እንዴት ነው? በስሜት ማቹርድ እንሁን። ፍቅር ብለን አላስፈላጊ መስዋዕትነት ውስጥ መግባት ስለሌለብን ነው። ትወጂዋለሽ፣ ይወድሻል። መልሶ ከመጣ አጥፍቶም ከነበረ በማንም ጥፋት ይሁን ተለያይታችሁ ከነበር ሲመጣ እንደ አዲስ ለምትሰሩት ግንኙነት ከዛኛው የተማርሽው መሆን የለበትም ብለሽ የምታስቢው አዳዲስ ነገሮችን አስቀምጪ። ይሄ መሆን የለበትም የምትያቸው ነገሮች ይኖርሽ። አምስተኛ ማድረግ ያለብሽ ወሳኝ ነገር ደግሞ ምንድነው? ስለ ሌሎች ሴቶች አለማንሳት ነው። እንግዲህ ተለያይታችሁ በነበረበት ጊዜ ብዙ ነገር ሀፕን ሊያደርግ ይችላል፣ አይታወቅም አይደለ? ይሄ እንደየሰው ስፔሲፊክ ስለሆነ ማለት ነው። ከአንቺ ከተለያያችሁ በኋላ ያለውን ነገር በግልጽ ማውራት በጣም አስፈላጊ ነው። በጣም ማለት ነው። ምን እንደተፈጠረ ያለውን ነገር ዲቴል ማውራት አለባችሁ። ግን ከዛ በኋላ ግን ደጋግሞ ያንን ነገር ማንሳት፣ ደጋግሞ መጨቅጨቅ አይነት ስሜቶች አሉ አይደለ? እነዚህ አይነት ነገሮችን ማድረግ የምትፈልጊው ከሆነ እውነት የፍቅር ግንኙነቱ እንዲቆይ ተታርቃችሁ እንድትቀጥሉ የምትፈልጊ ከሆነ እነዚህን ደጋግሞ ማንሳት የቅናት ስሜት ውስጥ እንዳለሽ እንዴት ነው ፓወር ወደሱ መስጠት ነው የሚሆነው። በቃ በጣም ነው የምትቀናው፣ በጣም ነው የምትወደኝ አይነት ነገር አለ። እሱም ደግሞ ደጋግሞ ስለነሱ እንዲያወራ ታደርጊዋለሽ። እውነቱን ካወቅሽ በኋላ የተፈጠረውን ነገር ከተረዳሽ በኋላ ተቀብለሽ የምትሄጂው ከሆነ ኦኬ ተቀብለሽ ትሄጃለሽ። ተቀብለሽ የማትሄጂው ከሆነ you have to decide በቃ መወሰን አለብሽ። አብረን አንቆይም ምናምን የሚለው ግን ተቀብለሽ ለመሄድ ከወሰንሽ በኋላ ደጋግመሽ ስለ ሴቶች ምናምን ህይወት ውስጥ ስለነበረው አለ አይደለ ዴት ለማድረግም ስለሞከራቸው ሊሆን ይችላል አታንሺ። በቃ ምንም አያስፈልግም። ከዚህ በኋላ አዲስ ህይወት አዲስ ነገር ልትጀምሩ እስከሆነ ድረስ ማለት ነው። እንግዲህ እነዚህን 5 ወሳኝ ነገሮች ጥሎሽ ከሄደ ወንድ ተመልሶ ሲመጣ የምታደርጊ ከሆነ እንደ ንግስት መኖር ትችያለሽ። እውነቴን ነው የምላችሁ። ጥሎሽ ሄደ ወንድ ተመልሶ መጣ ማለት ለአንቺ እንደ ድክመት አይደለም፣ እንደ ጥንካሬ ነው። አንቺ ጋር ያለው ነገር ስለሳበው፣ አንቺ ጋር ያለው ነገር ስላሸነፈው ነው ተመልሶ የመጣው። ግን ተመልሶ ሲመጣ ግን የድሮዋን ፐርሶናሊቲሽን ሳይሆን የተሻሻለችውን አፕዴት ያደረገችውን እንዴት ነው ሌተስት ቨርዥን ነው የሚባለው፣ እንደዛ በቃ የመጨረሻ ጥሩ የሆነውን የአንቺን ቤስት የሆነውን ቨርዥንሽን እንዲያገኝና እንዲያከብርሽ ዝም ብሎ መሄድ ዝም ብሎ መምጣት እንደማይቻል ስትሪክት የሆኑ ህጎች ወይም ደግሞ ድንበሮች ያስፈልጉሻል ማለት ነው። እዚህ ጋር የተወሰኑ ቲፖችን ለመጨመር ያህል የሄደ ሰው መልሶ ሲመጣ አንደኛ ጥፋተኛ ከነበረ ጥፋቱን ማመን መቀበል አለበት። ሁለተኛ አዲስ ላወጣሻቸው ነገሮች ኦኬ ማለት አለበት፣ መስማማት አለበት። ይህን አልቀበልም ለምትያቸው ነገሮች መስማማት አለበት። ሶስተኛ ነገር ደግሞ የቃል ልመና ነው ወይስ የተግባር? አንዳንድ ጊዜ ሰዎች በቃ አይችሉም። መለየት በጣም ከባድ ነገር ነው አይደለ? ስለተለየሽ በጣም ይከብደውና መጥቶ ይለምንሻል። የሚለምንሽ ግን የቃል ልመና ነው አላደለ? በቃ አልቻልኩም፣ ካላንቺ መኖር አልቻልኩም ምናምን ነው እንጂ ተጸጽቻለሁ፣ ጥፋቴ ገብቶኛል አይደለም። እነዚህን ሁለት ነገሮች በጣም መለየት አለብሽ። ተጸጽቻለሁ፣ ጥፋቴ ገብቶኛል ማለት ከአንቺ ጋር አብሬ መኖር ፈልጋለሁ፣ ድጋሚ ይህንን ነገር አልሰራም ማለት ነው። አልቻልኩም፣ ከአንቺ ተለይቼ መኖር ከበደኝ ማለት ብቻ ግን ማንኛውም ሰው መለየት ይከብዷል፣ ጥያቄ የለውም። ጥፋቱ አምኖ ተጸጽቶ ሳይሆን በቃ ያ ስሜት መቋቋም ስላቃተኝ ነው የመጣሁት እያለች ነው። ይሄ ደግሞ ትክክለኛ ነገር አይደለም። ብዙዎች ሴቶች ትሸነፋላችሁ። በቃ ኧረ ካላንቺ መኖር አልቻልኩም ነው ወይ አጥፍቻለሁ፣ አስቀይሜሻለሁ፣ ይህን ማድረግ አልነበረብኝም፣ ተጸጽቻለሁ የሚለውን ነገር ልትሰሙ ይገባል። ደጋግሜ ነው የምነግራችሁ ይሄንን። ሰው ካልተጸጸተ፣ ሰው ጥፋቱ ካልገባው ነገም ከነገ ወዲያ ያንን ነገር ማድረጉ አይቀርም። ከቃል ልመና በላይ ተግባርን ከቃል ንግግሮች አሉ አይደለ? ከነዛ በላይ በትክክል ያደረገው ነገር የተፈጠረው ነገር ገብቶት መመለሱን ቼክ ማድረግ ይኖርባችኋል ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በዚህ አጋጣሚ ከየት ሆናችሁ እንደምትከታተሉኝ እስኪ ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉትና ሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቱን ሰብስክራይብ ካላ
ካላረጋችሁ አሁኑኑ ሰብስክራይብ አድርጉ፣ ተቀላቀሉ፣ ብዙ ታተርፋላችሁ። ሁላችሁንም በጣም ወዳችኋለሁ። ቻው